ስለ ጤናው ሰዓታችን ላይ ነው የምንገኘው። መቅደስ በስለ ጤናው ፕሮግራማችን የተለያዩ የህክምና ሂደቶችን ታሳየናለች። በአሪፍ አይነት ነገር ነው ቅድም ነገር ሰምቻለሁ። ትንሽ በትንሹ እስቲ እንደው ገለጽ አድርግ። በትንሹ እንግዲህ አንድ ለየት ያለ የህክምና ሂደት ነው ዛሬ የምታሳየን። ህክምናው ያው ጊዜ የሚወስድ ነው፣ ግን ለዛሬ ሂደቱ ምን እንደሚመስል ታሳየንና ከዛ እንማራለን፣ ብዙ እናውቃለን፣ መፍትሄም እናገኛለንና ወደ ስለ ጤናው ጤና ይስጥልኝ። ስለ ጤናችን ብዙ ሀሳቦች እናነሳለን። በስለ ጤናው ሰዓታችን ለየት ያሉ የህክምና ሂደቶች እንዲሁ ደግሞ በሀገራችን ያሉ የህክምና ሂደትና መፍትሄዎችን እንዳስሳለን። ዛሬ ወደዚህ ወደ ኮሪያ ሆስፒታል መጥቻለሁ። እምብዛም የተለመደ የህክምና ሂደት አይደለም። ጨቅላ ህፃን ነው። 3 እግሮችን ይዞ ነው የተወለደው። ከዛ በተጨማሪ ትንሽ ከበድ ያሉ ውስብስብ የሆኑ የጤና እክሎች ገጥመውታል። እንግዲህ በዚህ በኮሪያ ሆስፒታል ይህን ህክምና መስጠት እንችላለን ብለው ከሶማሌላንድ ወደዚህ መጥቷል። ምንድነው ሂደቱ? እናቶች እንዲህ አይነት ችግር ሲኖር ቀድመን በእርግዝና ጊዜ ማወቅ መከላከል የምንችልባቸው እድሎች አሉ ወይ? ከተከሰተ በኋላ የቀዶ ጥገናው ሌሎች የህክምና መፍትሄዎች ምን ይመስላሉ? ዛሬ በስለ ጤናው ይዤ የምገባው ሀሳብ ነው። መልካም ጊዜ ይሆንላችሁ። ወደ ውስጥ እንግባ። መልካም ቆይታ። ሰላም ሰላም። እሺ ጤና ይስጥልኝ። ሰላም ናችሁ? ከኢቢኤስ ቴሌቪዥን የመጣ ነውና አንዳንድ ጥያቄዎችን እየጠየኳቸው ነበር። ትንሽ የቋንቋ ችግር አለ። ሶማሊኛ ነው የሚያወሩት። ልግንግባባ አልቻልንምና እዚህ ኮሪያ ሆስፒታል ደግሞ አለ ሶማሊኛ ቋንቋ የሚችል እሱ ይረዳሻል ብለውኝ ነው። ስለመጣ በጣም አመሰግናለሁ። እሺ እናመሰግናለን። እንዴት ነህ? ሰላም ነኝ። ስለመጣችሁ ስንት ጊዜ ሆነው ከገባ? ከተወለደ 7 ቀኑ ነው። እዚህ ከመጣስ? 3 ቀኑ ነው እዚህ ከመጣ። ምንድነው ያጋጠመው? እንደዚህ አይነት ነገር ብዙ በህክምናው ከብዙ ሺዎች ጥቂት ሰው ላይ የሚፈጠር ነውና ምንድነው የገጠመው? እንዴት ነው የነበረው ሂደት ብለህ ጠይቅልኝ። ምንም እኛ የምናውቀው ነገር የለም። እንደዚህ ነው እንደተወለደ ብቻ ነው ያየነው። ከእናቱ ሆድ እንደዚህ ነው የወጣው። እናቱ አለች አሁን እና ከናንተ መሃል ማነች እናቱ በልልኝ? እናቷ ሰርጀሪ ነው የተሰራችው። በሰርጀሪ ነው የተወለደችው። እንትን እዛ ነው ያለችው። ሳይለች ልጅ ናት። የአባትየው እናት ናት። እዛ የአባትየው እናት አያት ናቸው ማለት ነው። አያት ናቸው። ስንተኛ ልጇ ነው? ከዚህ ቀደም የመሳድ ወይን ከነ 3ኛ ልጁ ነው። ከዚህ በፊት ሁለቱ ልጆቿ ላይ እንደዚህ አይነት ችግር አለ ወይ? ወስለ ሐረግ ጥሩ ችግር የለውም። ጥሩ ናቸው ሁለቱ ልጆች። ክትትል ታደርግ ነበር? የጤና ክትትል? ምንም ክትትል አልነበራትም። የገጠር ነገር ስለሆነ ክትትል አልነበራትም። የተለየ ነገር በእርግዝናዋ ጊዜ አስቸጋሪ ጊዜያቶች ነበሩ? ምንም ችግር አልነበረም። ልክ እንደ ሌላ ልጆች ነበሩ። እርጉዝ ነበረች። በቃ ልክ ሆስፒታል ሄዳ ስትወልድ ነው ያየነው። ምን እንደው ምናልባት እንደዚህ አይነት በአካባቢያችሁ በሰምታችሁ የምታውቁት አለ ወይ? አላየንም። መጀመሪያችን ነው። እንዴት ወደዚህ ወደ ኮሪያ ሆስፒታል ልትመጡ ቻላችሁ? ሲለት halkan hargeysa balgooda laga soo kaxeeyo mudnimi marka reemi yahay markii dambe hargeysa nimi dad ma noo yeero yiri wax baan ka qabanaynaa ma la tustay sawirkiisa la soo tusay اوكي اذا ከሆስፒታል ከተወለደ በኋላ ፎቶውን ወደዚህ ልከን ነበር። እዛ እርዳታ ሆስፒታል አለ እድና አድን የሚባል እዛ እናቶች የሚወለዱት ሆስፒታል አለ።
እሱን ካዩ በኋላ ፎቶን ወደዚህ ወደ ኮሪያ ሆስፒታል ላኩትና ካዩ በኋላ መሰራት እንችላለን ይምጣ ተብሎ እንደዛ ይመጣ ነው። ምን ተሰማችሁ? በጣም አስደንጋጭ ነገር ይመስለኛል። ያው ምክንያቱም ብዙም አልተለመደም። ከዛ ደግሞ የልጅ ነገር በጣም ነው የሚያስጨንቀው። እዚህ እንኳን አሁን ያለውን ጭንቀት እያየን ነበርና ምን ትጠብቃላችሁ? ምን ተሰማችሁ? ምናልባት መናገር የምትፈልጉት ነገር ካለ በዚህ አጋጣሚ በልልኝ። ኢላሂ ባና ያኑ ku xamdini amoortan ilaahi keenay waan ku xamdini ima kana wixii naloo qaban karaya dhaqaatiirtu ilaahay u garanayso waan u bandhigaynaa መጀመሪያ እግዚአብሔር ይመስገን የእግዚአብሔር ስራ ነው። በጣም ደንግጠናል፣ ግን እንደዛም ሆኖ እግዚአብሔር ይመስገን ብለናል። አሁን ደግሞ ለዚህ ስለመጣ ነው እናንተ ማይታችኋል። ከእናንተ የምንጠብቀው እርዳታ ያለው እርዳታ ነገር ነው። አሁን እናት በጥሩ ጤንነት ሁኔታ ላይ ነች ይመስለኛል። ወደዚህ የምትመጣበት ነገር አለ ወይስ በቀጣይ ያለውን ህክምና ሂደት አብራችሁ ነው እዚህ የምትቆዩት? ወኪው ኮሮና መቀል አክተኪ بالبدايه በብዛት ከገጠር ሲመጡ እዛ ሰርጀሪ ምናምን አያውቁም። ሲኤስ ምን ሰራ ምናምን አያውቁምና ሲኤስ ሲሰራ ትልቅ ነገር ይሆንባቸዋልና እናትየው በጣም ትልቅ ነገር ይሆንባት ሰርጀሪ ሲሰራ። ስለዚህ ወደዚህ መምጣት አትችልም። አይዟችሁ እንግዲህ በቀጣይ ደግሞ እንደዚህ አይነት ሂደት እነሱም መስበኛ ተቋም መሰራት ይችላል፣ በሀገራችን መፍትሄ አለው ብለው ወደዚህ ስለመጣችሁ እኛም በጣም ደስ ብሎናል። አይዟችሁ መልካም ነገሮች ይገጥሟችኋል ብዬ ተስፋ አደርጋለሁ። አይዟችሁ እሺ ማየ አይዟችሁ ወይን ገረፍታ ገና ህቤት አይዟችሁ እሺ። እንግዲህ በቀጣይ ደግሞ የዚህን ለየት ያለ የህክምና ችግር ያለበትን ህፃን ታሪክ ይዘው ይሄንን የቀዶ ጥገና ለማድረግ እዚህ ኮሪያ ሆስፒታል ውስጥ ነው ያሉት። በርካታ የቀዶ ጥገና ሂደቶችን በማድረግ ይታወቃሉ ዶክተር ፍሬው። እሳቸውን ደግሞ ከምን ይመጣል እንዲህ አይነት እናቶች በእርግዝና ወቅት ማወቅ ይቻላል ወይ? ምን አይነት የህክምና መፍትሄ አለው? ቀጣይ የህክምና ሂደቱ ምን ይመስላል የሚለውን ከዶክተር ፍሬው ጋር ታች ቆይታ እናደርጋለን። አብራችሁ ቆዩ። ጤና ይስጥልኝ። እንደምን አሉ ዶክተር ፍሬው? ሰላም ነሽ? እኛ እንኳን በጣም ብዙ ስራ አብረን ሰርተናል፣ ግን ለተመልካች ያስታውቁና እንጀምር። እሺ፣ እኔ ዶክተር ፍሬው እባላለሁ። የህፃን ክፍል ሐኪም ነኝ። ስለሷ ጉዳይ የምትጠይቁኝንም ለአድማጮችም ለመናገር ነው በዚህ ሰዓት የተገኘሁት። መልካም። እንግዲህ ትንሽ አስደንጋጭ የህክምና ሂደት ይመስለኛል። እኔ በበኩሌ እስካሁን 3 ዓመት አካባቢ ሆነኛል የጤና ፕሮግራም ሳዘጋጅ በየሳምንቱ፣ ግን እንዲህ አይነት ነገር ገጥሞን አያውቅም። ከምንድን ነው የሚመጣው? አዎ ይሄ ያው እንግዲህ መጀመሪያ ልክ ህፃኑ በሚፈጠርበት ወቅት ተፈጥሯዊ የሆነ ሊገለጽ በማይችል ተፈጥሯዊ ኢንቫይሮንሜንታል ጄኔቲክ የሆኑ ነገሮች ተወሳስበው በትክክል ሳይፈጠር በሚቀርበት ጊዜ የሚሆን ነው። ህፃኑ መፈጠር ከጀመረ በኋላ ወደ መከፈል ይሄድና እንደዚህ አይነት ነገር ሁለት ሰው ለመሆን ሞክሮ ከዚያ በኋላ ሳይሆን የቀረ አጋጣሚ ነው ማለት ነው። ምናልባት በእርግዝና ወቅት የሚታወቅበትና መፍትሄ ያለው ነገር አይደለም። ሲጀመርም ይሄ በጣም ሬር አልፎ አልፎ የሚከሰት ጉዳይ ነው። ጥናት አድርጎ በዚህ ምክንያት ነው ለማለትም የሚያስቸግር አይነት ነገር ነው። በ400,000 ህፃናት አንድ የሚፈጠር ነገር ስለሆነ በጣም ሬርሊ የሚሆን ነገር ስለሆነ ቀጥተኛ ፋክተር የለውም። ያው ከእድል ጋር እናያይዘዋል። ምናልባት በእርግዝና ክትትል ወቅት ታይቶ በህክምናው መወሰን ወይም ሌሎች ሂደቶች ማድረግ አይቻልም ነበር ይላሉ ወይስ? በእርግዝና ወቅት ቢታወቅ ኖሮ ለእናትየዋ ብዙ የሚረዱ ነገሮች ሊኖሩ ይችላሉ። የምትወልድበት ቦታ፣ ከዚያ በኋላ ኢሚዲየትሊ ከተወለደች በኋላ የሚደረጉ ጥንቃቄዎች አሉ። ዞሮ ዞሮ እሷም ሪሌቲቭሊ ጥሩ የሚባል ሐኪም ቤት ስለተወለደ ልጁ በ7 ቀን በ8 ቀን ምን ማድረግ አለብን የሚለውን ነገር ለመወሰን በዚያ ሂደት ስላለ ጥሩ ነው ብለን ነው የምናስበው። ግን የህክምና ክትትሉ አስፈላጊ ነው። ምክንያቱም አሁን የእሷን ኬዝ ኋላ አብራራዋለሁ። ሌላ አይነት ደግሞ ከዚህም ከበድ ያለ አይነት ነገር ቢፈጠር ዞሮ ዞሮ እርግዝናውን ግዴታ መጨረስ ያሌለባት ሊሆን ይችላል። በተወለደ በሰዓታት አደጋ ላይ ሊያደርስ ይችላል። ስለዚህ የእርግዝና ክትትሉ ምንም አይነት ወደኋላ የሚባል ነገር አይደለም። ምንድን ነው የሚሆነው? አሁን እንግዲህ ቀጣይ የህክምና ሂደቶቹ ምንድን ነው የሚሆኑት? እናት የለችም ይመስለኛል፣ ሶማሊላንድ ያለችው ሆስፒታል ውስጥ ልጅ ነው የመጣው። ምንድን ነው የሚደረገው? ቅድም ከጠየቅሽኝ ጥያቄ አንጻር አንድ ጨምሬ ማልፈው ያው አሁን የልጁን እያወራን ስለሆነ ነው። የህክምና ክትትል አንደኛው የሚጠቅመው ለእናት ነው።
ምክንያቱም እናት እንዴት መውለድ እንዳለባት መጀመሪያ ፕላን ተደርጎ ምንድነው ሆድ ውስጥ ያለው የሚባለው ከታወቀ እንደው ከባድም ነገር ቢሆን በተመጣጣኝ ወይ በሪሌቲቭ ተርምስ ጥሩ የሚባል ነገር የሆነ የመውለድ ሂደት ይኖራል። ግን ሳይታወቅ በሚሆንበት ጊዜ አሁን ልገልጸው እንዳለሁት ሙሉ ህፃን አለ። ከዚያ በኋላ መስመሩን ያልጠበቀ ከግማሽ ያነሰ ሌላ የህፃን ተፈጥሯዊ ክፍል አለ። ያንን ለመውለድ መጀመሩ ራሱ የእናትየዋን የውስጥ የሰውነት ክፍል አደጋ ላይ የሚያደርስ ስለሆነ ያው እናትየዋም ከዛ አንፃር ነው ልጇን አብራ ሆና መከታተል ማትችለው። እንደዚህ አይነት ነገሮች ያው ሁሉ ጊዜ እንደምንለው በህክምናው እናንተም እንደምትሉት ቀድሞ መከላከል ይቀድማልና ምናልባት ቀድሞ መከላከል እንችላለን ወይስ እዚህ ጋር እንደው ቀድሞ መከላከል የሚለው አሁን እንዳልኩሽ ለእናትየዋ መከላከል ይቻላል። የእናትየዋም ህይወት በጣም አስፈላጊ ነው። ለእናትየዋ በጣም ብዙ ነገሮችን መርዳት ይቻላል። ግን እነዚህ በጣም ሬርሊ የሚፈጠሩ ነገሮች እንደው ይሄንን ነገር ነው የሚባል ኢቲዮሎጂ እንላለን ተያያዥነት የሌለው አይነት ነገር ስለሆነ ለብዙ ነገሮች ቀድሞ መከላከል ቢቻልም አሁን ይሄ የተፈጠረባት ነገር ቀጥታ በዚህ ምክንያት ይሄንን ብታደርግ ኖሮ የሚባል ነገር የለውም። ሌሎች ልጆቿ ምናልባት ሁለት ልጆች አሏት ከቤተሰቦቿ ስለረዳና ሁለቱ ልጆች በጣም ጤናማ ናቸው። ስለዚህ በሁለቱ ጤናማ ልጆች መካከልም እንዲህ አይነት ነገር ይፈጠራል። ይሄ ሬር የሆነ ኢንሲደንት በሚኖርበት ጊዜ ለምን ተፈጠረ እንዴት ተፈጠረ የሚለውን በሳይንስ ግምታዊ እንትን የሚቀመጥበት አለ። ሪሰርች ተሰርቶ ደግሞ ይሄ ነገር ከነዚህ ነገሮች ጋር ይያያዛል የሚባል እና ለዚያ ደግሞ የሚደረጉ ጥንቃቄዎች አሉ። አሁን በእርግዝና ወቅት የሚወሰዱ የመድኃኒቶች ቤተሰባዊ የሆነ ትዳር ዝምድና ያለው ትዳር እነዚህ አይነት ነገሮች ለነዚያ ሪስክ ስለሚደረግ በህክምናው ያንን ነገር ዲስከሬጅ እናደርጋለን። ነገር ግን የዚህ ሴትዮ የመውለዷ እንዴት ከዚህ ጋር ተያያዘ የሚለውን ነገር እርግጠኛ አንሆንም። ያው ቤተሰባዊ ትዳር በብዛት የሚደረጉ ባህሎች ውስጥ እነዚህ የሚያስደነግጡ አይነት ነገሮች ይፈጠራሉ። ያ የሚሆንበት ምክንያት ሁላችንም የዘረመል የሚባለው ጂናችን ከአባትና ከእናት ነው የምንወስደው። ችግር ያለበት ከአባት የወሰድነውን የእናትየው ሸፍኖ ጤናማ ሆነን እንሄዳለን። ስለዚህ ያ በጣም አልፎ አልፎ የሚሆን ነገር ስለሆነ ለብዙ ጀነሬሽን ሳይታይ መቆየት ይችላል። ግን በአንድ ፋሚሊ ከሆነ አጋጣሚ ሆኖ ያ በቤተሰብ ያለው ሁለቱ ጂኖች በሚገናኙበት ጊዜ ያንን የመሸፈኑን ሂደት ሳያደርግ ይቀርና የማይታሰብ ከባድ አይነት ነገሮች ይኖራሉ። አሁን የዚች ሴትዮ ያ ሊሆን ይችላል፣ ግን የማይሆን ግምታዊ ነገር ውስጥ የሷ ላይ ለማለት አልደፍርም። ግን ብዙ ጊዜ እነዚህ ሬር የሆኑ ነገሮች የሚኖሩት እንደዚህ አይነት ባህል ባለባቸው ቦታዎች እንደዚህ የመሆን እድል አለ። ምናልባት እንግዲህ እናንተም በጣም ብዙ የቀዶ ሕክምናዎች ነው የምታደርጉት። ዶክተር ፍሬው አንተም እንግዲህ እናውቃለን በጣም ውስብስብ ቀዶ ጥገናዎች ይደረጋሉ። ህፃኑ ጨቅላም እንደመሆኑ ምንድን ነው አሁን የሚደረግለት? እንግዲህ ቅድም አይተናል፣ ተመልካቾችም አይተዋል። ምንድን ነው የሚሆነው ቀጣይ? እንግዲህ ያው አንቺ እንዳልሽው ጨቅላነቱ አንደኛው መሰረታዊ ችግር ነው። ምክንያቱም ኦፕሬሽኑን ይችላል ወይ የሚለው ነገር ነው አሁን በሂደት እያየን ያለ ነው። ከዚያ በኋላ ይችላል አይችልም የሚለውን ነገር በአንድ በኩል እናስቀምጣለን። በሌላ በኩል ደግሞ ይሄ የዚህ ችግሩ ምንድን ነው ማድረግ የምንችለው የሚለውን ነገር እያየን ነው። ይሄ ልጅ ሊሆን ተፈጥሮ የጀመረው ከሱ ከአጥንት ከነርቭ ከሰገራ መውጫና ከሽንት ቧንቧ ጋር የተያያዘው በሕክምና ቋንቋ ፓራሲቲክ ትዊን እንላለን። ያ ፓራሲቲክ ትዊን ህይወት የሌለው ነው። ምክንያቱም ከወገብ በታቹ ነው አብሮ የተጣበቀው። ያው የሚታይ እግር አለ፣ ግን በአጥንትነት ደረጃ ውስጥ ስጋ ውስጥ ተቀርቅሮ ያለ ደግሞ ሌላኛውም እግር አለ፣ በጣም በትንሽ ሆኖ ማለት ነው። ኦልሬዲ በራጅ ምርመራዎች ያየ ነው ማለት ነው። ከዚያ ተጨማሪ ሌሎች ምርመራዎች የሰውነት ክፍሎችን ይሄኛው ስትራክቸር ወይም የሰውነት ክፍል በዚህ ቦታ አለ የሚለውን ነገር አጥንተን ከጨረስን በኋላ ለሰርጀሪ እንወስናለን። ለሰርጀሪ በምንወስንበት ጊዜ ምን ያህል ሰዓት ሊፈጅ ይችላል፣ ለዚያ ደግሞ ምን ያህል የማደንዘዣ መድኃኒት ይወስዳል የሚለውን ነገር ስንወስን ህፃኑ
በዚህ ሰርጀሪ ከሚጎዳውና አብሮ ከዚህ ጋር በመቆየት የሚጎዳውን ባላንሱን እንሰራለን ማለት ነው። ባላንሱ አይተን በሰርጀሪው ራሱ አደገኛ ህይወቱን የሆነ ነገር ሊከት የሚችል ከሆነ የተወሰነ እንዲያድግ እንፈቅዳለን። በ1 ወርም በ3 ወርም ሊቆይ ይችላል። የዚህኛው ነገር ደግሞ ሌላ የህይወት ኮምፕሊኬሽን የማይፈጥርበት አይነት ነገር ከሆነ ማለት ነው። ስለዚህ አሁን ባየነው ያው ከሰገራ መውጫና ከሽንት ጋር ያሉት ችግሮች አሉ። እነዚያን የተወሰነ በሌላ ህክምና እየረዳን ሊቆዩ ይችላሉ። ይህ ሰርጀሪው ከ4 ከ5 ሰዓት የሚበልጥ ከሆነ ምናልባት ቢያንስ በትንሹ 1 ዓመት 1 ወር ካልሆነ እስከ 6 ወር ቆይተን ሊሆን ይችላል ሰርጀሪው የምናካሄደው። ግን አሁን ኤምአርአይ የሚባል ምርመራ አለ። እሱ የተሻለውን ነገር ይነግረናል። ከዚያ በኋላ ወደ ውሳኔ እንደርሳለን። ስለዚህ 3 መሰረታዊ የሆኑ ቀዶ ጥገናዎች ነው ማለት ነው የሚጠበቅም። 3 ነገሮች ላይ የአጥንት ላይ፣ የሽንትና ሰገራ ላይ፣ ከዚያ ደግሞ ነርቭ ላይ ያሉ ነገሮች ይጠቃለላሉ። ያ በአንድ ሰርጀሪ በእርግጠኝነት አያልቅም። ከ2 እስከ 4 ሰርጀሪዎች ሊሆኑ ይችላል በተለያየ ጊዜ በተለያየ ኢንተርቫል ማለት ነው። ምክንያቱም ይህ ልጅ መጀመሪያ ህይወቱ መዳን አለበት። ከዚያ በኋላ ፋንክሽናሊ ጤናማ ሆኖ ሰገራውን ተቆጣጥሮ ሽንቱን ተቆጣጥሮ ቆሞ ሄዶ ተምሮ መኖር የሚችል አይነት ልጅ ሆኖ ኳሊቲ ያለውን ህይወት እንዲኖር ማድረግ ነው። ስለዚህ የመጀመሪያ ህይወቱን የሚያስፈራ ነገር ካስወገድን በኋላ ከዚያ በኋላ ደግሞ ሪኮንስትራክት እያደረግን በተለያየ ሁኔታ ፋንክሽን ወይም ደግሞ አገልግሎቱ ጤናማ የሚሆንበትን ሁኔታ እንሰራለን። ስለዚህ ዶክተር ፍሬ አሁን የመጀመሪያው ሂደት መቼ ይጀመርለታል? የመጀመሪያው ሂደት እንግዲህ ምርመራውን ማጠቃለል ነው። ግን እስካሁን በደረስናቸው ምርመራዎች እድሜው 1 ወር በሚሆንበት ጊዜ የማደንዘዣን የመቋቋም እድሉ ከፍ የሚልበት ጊዜ ነው። በዚያ ጊዜ የመጀመሪያውን ኦፕራሲዮን እናደርጋለን ብለን እናስባለን። ይሄ ማራ የሚባለው ምርመራ ራሱ ሙሉም ባይሆን የተወሰነ ማደንዘዣ ስለሚወስድ የሱን ምርመራም ለማድረግ ትንሽ አስቸጋሪ አሁን ሙሉ ነገር እንዳልነግርሽ ያደረገኝም እሱ ነው። እሱ ራሱ ማደንዘዣ ይፈልጋል። አጭር ደቂቃዎች ትንሽ ማደንዘዣም ቢሆን እሱን ከወሰደ በኋላ እንወስናለን። ግን አጠቃላይ ባለው ኦፒኒየን 1 ወሩ ላይ ህክምናውን እንጨምራለን ብለን እናስባለን። መልካም እንግዲህ በየቤታቸው ሆነው ለሚመለከቱን እናቶች ሁሉ ጊዜ አሁን ልጅም ለመውለድ ያሰቡ በእርግዝናም ያሉ ሌሎችም እንደ እናት የሚያስጨንቀን ነገሮች አሉ። በተለይ ልጆች ላይ የሚፈጠሩ ነገሮች እና ለሚመለከቱን ሰዎች ይጠቅማል፣ ይረዳል። ሁሉ ጊዜ በተለይ ከልጆች ጋር ከእርግዝና ጋር ተያይዞ የሚሉን ነገር ካለ በዚህ አጋጣሚ ያ ቅድም ያነሳናቸውን ነገሮች እንግዲህ ያው አድማጮቻችን፣ ተመልካቾቻችን ክትትሎች ሁሌም ይጠቅማሉ። ምክንያቱም አደጋ በየትኛው እንዴት ሆኖ ሊመጣ እንደሚችል ስለማይታወቅ ሁል ጊዜ መከታተል በሰላም ጤንነት፣ ደህንነት ሁሌም ያለ ነው። አደጋ ግን ሲመጣ በድንገት ስለሆነ ሁሌም ለራሳችንም እርግዝ ሲሆኑ እናቶች ለልጆቻቸውም ክትትል በሚደረጉበት ጊዜ መፍትሄ አለ። ከመፍትሄዎቹ አንደኛው ደግሞ በጣም ያስቀያሚ ከባድ የሚመስሉም ነገሮች በሕክምና ሂደት በመረዳዳት ሂደት መፍትሄ የሚሰጡ ናቸው። ስለዚህ በሕክምና ሂደት የቆየ ሰው የመቀበል ዲስከሬጅ ያለመሆን እድሉም የተሻለ ስለሆነ ያ ነው። ሌላኛው ከዚያ በተጨማሪ ህፃናት በጣም የተወሳሰበን በሚሆንበት ጊዜ በተለይ ይሄ የተወሳሰበ የልጆች ችግር በሀገራችን ብዙም የተለመደ ስላይደለ አይረዳም፣ መፍትሄ የለውም። ሰዎች ሬርሊም ስለሚሆን ከግምታቸው ውጭ ስለሚሆን የመተው ነገር አለ። ከተተው ያው ህይወታቸው በዚያው እንትን ይላል። ግን መፍትሄ አለ። በረዥም ሂደትም ቢሆን ከጤናማ ሰው ተመጣጣኝ የሚሆን ህይወትን መኖር ስለሚችሉ የህክምና ተቋማትን ሄዶ ማየት መልካም ነው የሚል። ስለዚህ ከፈጣሪ ጋር እንግዲህ ተስፋው ያመዝናል ማለት ነው። ተስፋ አለን፣ እግዚአብሔር ይረዳል። በጣም አመሰግናለሁ ዶክተር ፍሬ። እኔም አመሰግናለሁ። በቀጣይ ደግሞ እንግዲህ ቀዶ ጥገና ሂደቱን ለማድረስ እንሞክራለን። ነገር ግን እኛም ትልቁ የመጣንበት ዓላማ እንዲህ አይነት ችግሮች ሲኖር መፍትሄ የሌለው ነገር የለም። መጀመሪያ መከላከሉ ላይ መከታተሉ ላይ
ይመከራል። ከሆነም ደግሞ ይህንን መፍትሄ የሚሰጡ ሙያተኞችን ተቋማትን በሀገራችን አሉ የሚለውን ነገር ለማሳየት ነው። ሁሉ ጊዜ ለምትሰሩት ስራ ሙያዊ ለሆነ እርዳታችሁ በጣም ክብር አለን። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ከቀዶ ጥገና ትንሽ ረፍት ላይ ነው ይዤህ ምንም አይደለም። ይህም የልጅቱ ነገር መረዳት አለባት። ኢኮኖሚካሊም ፋይናንሻሊም በሕክምናውም በጸሎትም መረዳት ስላለባት እናንተም ለምትሰሩት ስራ ከኛው ተመጣጣኝ ስለሆነ እግዚአብሔር ይስጥልኝ። በጣም እናመሰግናለን። የዛሬው ስለ ጤናው ፕሮግራማችን ይሄን ይመስል ነበረ። እንዲህ አይነት እንግዲህ ለየት ያሉ የህክምና ሂደቶች ሲገጥሙ እኛም እንድንማርበት በሀገራችንም እንዲህ አይነት ተስፋ ሰጪ የህክምና ተቋማት እንዳሉ ማሳያ ጭምር ነው። ሁሌ እንደምንለው ቅድመ እርግዝና ላይ የምናደርጋቸው ክትትሎች በኋላ ልጆቻችን ላይ ለሚፈጠሩ ነገሮች ትልቅ አስተዋጽኦ ስላላቸው እናቶች ባካችሁ በጤና በምታገኙት ተቋም ክትትላችሁ እንዲሆን የዛሬ ስለ ጤናው ፕሮግራማችን ወደ ስቱዲዮ እንመለሳለን። እሁድን በኢቢኤስ ይቀጥላል።